ኦኬ አንቺን ነው እንዴ? አው እኔ ነው። ኦኬ ነው እንዴ? እንደውም ሌላ 23 ልጅ ለመዝናናት ነው ምናምን እያለች ነበር። አንዱን የተደብቀው ነው 24 ነኝ። አሪፍ ኢፍ ካሜራ ያላልች ይመችህ። ጭስ አብረን ኬፍ ስኳድ የሚባሉን ፎሎ እያደረጋችሁ አብረን ነው ላይቭ የምንሰራው ለሶስት ምናምን እና ብቻዬን አይደለሁም። አጋጣሚ ስልኩ እኔ ጋር ስለሆነ ጓደኞቼም የሉም ለስራ ጉዳይ ወጥተው ነው። ድንገት ስገባ የማሜ ጌም ያው ማሜ በጣም ነው የሚመቸን፣ በጣም እናከብረዋለን። በጣም ትልቅ ክብር ትልቅ ፍቅር ነው ያለን ለሱ። በጣም የሚገርም ያራዳ ልጅ ነው። ባይዘዌ ማሜ ማለት ምኑ ደስ እንደሚል ታውቃለህ? በቃ የእሱን ላይቭ ስታይ አይደብርህም፣ ትዝናናለህ። የራሱንም ሀሳብ ሌላ ሰው ቤት ያለውንም ጊፍተር ሀሳብ ምናምን ሁሉንም እየተናገረ ምናምን ያ ነገር ደስ ይላል፣ አይደብርም። እንደሌላው ዝም ብሎ ለዊን ምናምን ስጡኝ ብቻ አይደለም። ገባ? ለማሸነፍ ብቻ ዊን እናድርግ ምናምን ብቻ አይደለም። በቃ እያዝናና እየተጫወትሽ ፌር እያደረግሽ ምናምን ነው። በቃ ደስ እያለሽ ነው ብታየው። ሲቀጥል ደግሞ ደግነትም አለው። ጥሩ ስራ ይሰራል፣ መልካም ስራዎችን። አሁን የተባረከ ነው። ማሜ ተባረክልን። ተባረክ ነው የምንለው። ተባረክ ነው የምንለው እኛ ምን ተባረክልን። ማሜ በጣም የሚገርም ሰው ነው። በዚህ አጋጣሚ እንደውም ገስት ገብቼ አላሰብኩም ነበር ገስቱላ እንትን የሚልና በጣም ነው ደስ ያለኝ። በዚህ አጋጣሚ እዚህ ተገኝቼ አንበሴ መቀበል በልጁ ምሏን ትንንሾቹን አንበሳ ያወርድ እያለችው ነው። በልጁ ምሏን እያለች ነው እኮ። ተሸነፈች እኮ ታዲያ ተሸነፈች እኮ በቃ አሁን እኮ በ10 ዊን ሲሆን እኮ ነው 10 ዊን ስትገባ ነው እየጠበቀች ነው። ግን እኛም እየጠበቅን ነው። ለምን 10 ሺህ ነበር እኮ ያለው እኮ 2 ቤቢ ላይ ነበራት። አሁን በ10 ሺህ ተጫወቱ አለቀ። ከገባች 30 ሺህ ነበረ። ካሸነፈች አንድ አንበሳ ነበር። ከአሁን ግን ሁለቱም በቃ አለቀ። 8ቱም ዊን ሄደ። ምንም የለበትም እንዴ። ይሄ እኮ የጌሙ ህግ ነው እኮ እንጂ እሷ ላይ አዲስ ህግ አላወጣባትም። ደግሞ ማሚ የመጀመሪያውን ከምበላ ምናምን ብሎ ያመጣው ህግ ራሱ ደስ ይላል። በቃ ተፍታታለህ። አሪፍ እንትን ነበር። 3 ዊን ማለቱ በጣም አሪፍ ነው። ሄጂ ለመሲል አውርድላት። እንዱም ሌብሌ አልተንቀሳቀሰም ተብሏል፣ ይንቀሳቀሳል። ኦኬ እሺ አለው። እኔም ማሚ እስኪመጣ አለው። እሺ ደህና ዋሉ። ቻው። አውሩ። ልቤስ ይወዳል ወንድምየው። ክብሪት ብራዘር እንዴት ነው? ሰላም ነው። እኔ ደግሞ በመሀል ወጥቼ ነበር ቀን። አው ማለት ማሜ እኮ ይተገብረዋል። ግን እዚህ ጋር አንዳንዴ በቃ ሰዎች እያዩ እንኳን ራሱ መጠቀም አይችሉም። ከምር አለመኖሬን የጠላሁት እንደዚህ አይነት ነው። ለቻሌንጁም ሳይሆን በቃ ደስ ይላል ታውቃለህ። እና ያራድዬ ልጅ ማሜ መስጠት መቀበልም ይችላል ሲጀመር በጣም እኔ ራሳት እዚሁ ነው የምለው እባክህ እሱን ሳይ። አው እንዴ ባለይ ሲዝናና እውላለሁ ባልገፋም። እኔም እንደዛ ነኝ። አሁን በቃ ማሜ እዚህ ጋር እኮ ታውቃለህ አንዳንዴ ሰዎች ብዙ የሆነ የራሱ ሪፍሌክስ አለው። በቃ ማሜ የሆነ ያዝናናሃል፣ የሆነ ተስፋ ይሰጣል፣ ሞራል ይሰጣል። ለጀማሪዎች ብርታት መሆን ይችላል። እንዴት ምን መሆን አለብኝም ብሎ የሚል ሰው ማሜን በቃ ማየት ነው። አማኑኤል ሄዶ ከሚገባ ራሱ አንድ ህመምተኛ ማሜ ጋር ቤቱ ተኝቶ ማሜን ቢከታተል ይሻላል። አዎ ከምር ነው የሚያደርገው የምር ናሳ ይሄድ ባል ከፈለገ ካልገፋ ይቦልካል። ጊፍተር የሚቦልክ ያየሁት እሱን ነው። እኔ ታሽለት ልቶ እኮ እንትን አይልም። በቃ እዚህ ጋራ በግዱ እሱ አሁን እኮ እየወረከች ነበር እኮ እሱ እኮ ማሜ እኮ ታውቃለህ። እዚህ ጋር ክብሪት መልካምነቱ ራሱ ጋላክሲ እንኳን ሳይሰጠው እያጫወታት ወጥተህ ስጠኝ። እሷ እኮ በአንድ ቤስት ኦፍ 3 እኮ 15000 እየወረደላት እኮ ነው እዚህ ጋር። እኔ እንዴት እንደሚረዱ አላውቅም። 15000 እየተሰጣት ቢያንስ እያሰጣት እኮ ነው እሱ ለሷ አንድ ጨው ለምኖ እያጫወተ እያሰጣት ነው።
ግን ይሄንን ሌሎች እንዴት ከአንድ አይሉ ስንት ጊዜ እየደገመው ነው ይሄን ነገር እንዴት አትማሩም? እዚህ ጋር እየፈጠረላት እሱ ሳያገኝ እኮ ለአንቺ እያላት ነው። ልክ ሌሎች ሰዎችን እንዳፈመሳቸው ጊፍተር እንዳሰጣቸው ሁሉ እኔ ይቅርብኝ አንቺ ብይ እኮ እያላት በቃ ውጣና ምልሃል ስጠኝ ምናምን። የአራድዬ ልጅ ደግሞ ኬኤፍ መጣና ደግሞ በቃ የከተማ ልጅ ስራ ሰራ። በቃ ይመችል። እና እዚህ ጋር ኮሜንታተሮችም በጌሙ ህግ መሰረት ነው ያጫወታት። የለበትም ከሽፏል። እየገባችሁ አውራው ተረኞች ማለት ሰላም እንዴት ነው? ሰላም ነው አለን። አማን ናችሁ? አለን እንዴት ነሽ? ኬፍ ሁሉ ሰላም እግዚአብሔር ይመስገን። አላየሁትም ታውቃለህ። ጌም አሪፍ ጌም ነበረ። አልነበርኩም። አሪፍ ነበር። አሪፍ ነው፣ በጣም አሪፍ ነው። ከባንክ ጋር እየተጫወተ ነበር። አሁን የመጣሁት እኔ እኔም አላውቃትም። እኔ ለመጀመሪያ ጊዜ ነው ያየሁት። የማሜ ጌም እኮ በቃ በጣም እኮ የሚያዝናን ነው። በጣም የሚገርም ጌም የሚጫወተው። አይ ማሜ በቃ እኔ ቁጭ ብዬ የማየው ዝናናበት ጌም የማሜ ጌም ነው። ቲክታክ ላይ ሌላ ምንም ያዝናናት ሆዴ እስኪቆስል ድረስ የማሜን የቤታየውን ምናምን ነው በቃ ደስ የሚል በጣም ደስ የሚል። ኧረ ማንም አይደርስበትም ደግሞ በጌም እሱ የእሱ አንደኛ ነው። ለእኔ የእሱ አንደኛ ነው። ማንም አይደርስበትም። እኔ ሌላዎቹ አያዝናኑኝም በእውነት። እኔ ማሜ ሲጫወት በቃ ከልቤ እየሳኩኝ ነው እንትን ብለው ነው። በጣም ከባድ ጌም ነው። ማሜ እንዴት ነገር ሲደብር ላይ ከገባ እሱ ጋር መንጣት አንዴ እኔ በቃ ሱስ ሆነብኝ እኮ የሆነ ሰዓትማ በቃ ዘልዬ እሱ ጋር ነው ገባው። በአንዳንድ ጉዳይ ምናምን በእሱ ጌም ነው ዝናናው። ኧረ ማሜ አራዳ ልጅ ነው። በጣም የሚገርም ሰው ነው። በቃ ያፍታታል። የሚያደርገው ነገር ሁላ በቃ እዛ ጋር ሲመራ ምናምን ነገር በቃ የሚያደርገው ነገር አክቱ ምን ሁሉ ነገር ደስ ይላል። በቃ ምን እየተዝናናህ ነው የምታየው። እንዴ ኖርማል እኮ ነው። ቲቪ መስመር እኮ ለሱ ኖርማል እኮ ነው። ይሄድበታል ይላል። አይ ቅጣት ደግሞ አይፈራም። ቅጣት አይፈራም። ኧረ በስመ አብ ቅጣት አይፈራም። ዶክተሮች ራሱ በቃ ሞራል ይጀምረዋል። በቅጣት ይሄዳል ይችላል። ሰላም ወገንታት፣ ህዝብታት፣ ቤተሰብ ሰላም ነው። አማን ነው። እግዚአብሔር ይመስገን። እንኳን ደህና መጣህ። እንኳን ደህና። ቆንጆ ጊዜ ነው የነበር። አሪፍ ነው ጌሙ። ተመቸሽ? አዲሱ በዚህ ልክ ሰው ቃሉን ያከብራል። እኔ እንጃ አላውቅም ከዚህ በፊት። አይ ማሜ ቃል የገባው ነገር ያደርጋል። እኔ በጣም አይ አምናለሁ፣ ግን ላይክ አለ አይደል በጣም ይለያል። እግዚአብሔርን ማሜ እኮ ያራዳ ልጅ እኮ ነው። እናቴ ትሙት በጣም አይደል ኢየሱስ እንደ ሌላው አይደለም። ያራዳ ቁንጮ እግዚአብሔርን ቅድም ራሱ ሲናገር ልንገራችሁ። ይሄ ቲክታክ ክሬቲቭ አዋርድ ምናምን በየአመቱ ይዘጋጃል አይደለ? ስትሪመር ምናምን ተብሎ የዚህ አመት ማሜ ካልበላው በጣም ነው የሚደብረኝ። አለማንማ ብዙ ነገር በጌሙ ብቻ ምንም ነገር ሳይሰራ ላይክ ቲክታክ አዋርድ የሚሰሩ ሰዎች እውነት እንዴ ጌመሮች ብትላቸው፣ ማስታወቂያ ሰሪዎች ብትላቸው፣ ዲያስፖራዎች ብትላቸው፣ ታማሚዎች ብትላቸው ኤኒቲንግ በቃ ማሜን እኮ አሁን በስልክ ራሱ ከማየት ስክሪን ላይ በላፕቶፕ አድርገው እኮ በትልቅ ነገር አድርገው እኮ እያየነው ነው እያሉ እኮ በየቤታቸው ያወራሉ እኮ። እስቲል ነው ማሜን እንኳን እዚህ የተወሰኑ ናቸው የሚሉታ፣ ግን በየቤታቸው ሆኖ ሃይላይት እንደዚህ ይላሉ፣ በቃ ያወራሉ። እንዴ ማሜ እኮ እንደዚህ የምትለው ሰው ራሱ ማለት ነው። የሆነ ነገር አለብህ፣ በሽተኛ ነው፣ የሆነ መመርመር አለብህ። የእሱን ጌም አይተህ የምር ካላዝናናክ። አማኑኤል ቀንሷል እኮ አሁን ናታን
አማኑኤል ሆስፒታል እንኳን ሰው አጥቷል። አማኑኤል ሰው አጥቷል። በቃ አይሄዱም እዛ። እዚህ መጥተህ ካልተዝናና መመርመር አለብህ እና መመርመር አለብህ። እግዚአብሔር ማሚዋ በጣም ታፍታታኝ ነው ጌታን። በቃ ቢኖረኝ ምናምን ማለት ነው በቃ እንደፈለገ ባጫውተው ሙዴ ነው። በቃ እኔ ላይ የሚያዝኝ ማለት በቃ ምንም ማድረግ አልቻልኩም ምናምን ነገር እግዚአብሔርን ከመጀመሪያውም ጀምሮ ነበርኩኝ እኮ ግን በቃ አለ አይደል ምንም ማድረግ አልቻልኩም። እግዚአብሔር ከአንደበቱ የሚወጣ ነገር ያዝናናዋል ሰው እግዚአብሔርን ይለያል። እናቴ ትሞት እኔ በዚህ ልክ ሰው አያዝናናኝም ማንም ሰው። በአዲስ ነገር ነው ትለያለች ጌታን። በስመ አብ ደግሞ ሁሌ አዲስ ነገር ነው ደግሞ ደስ የሚለው ሁሌ አዲስ ነገር እኮ እኔ መስጠትን መዝናናትን በቃ በሱ ነው እግዚአብሔርን ጀመርኩ ማሚ መስጠት ምንም ይችላል። ያራዳ ልጅ ነው ሲቀጥል የሚሰጥልበን ያለው እግዚአብሔር የሚያስቀና ነው። በጣም የሚያስቀና ያ ማሚ የማይወድ ሰው እውነት አይምሮ ሰይጣን ያለበት ብቻ አለበት ጌታን። ድንቅ ነው። እግዚአብሔርም አይቀየርበት ያቆየልን። አረ እግዚአብሔር ይጠብቀው በእውነት ከዚህ በላይ ከፍ ይበል። ጣላቶቹን ዝቅ ያርግልን ጌታን። እኔ ማሚ በጣም ነው የምትመቸኝ። ኧረ በስመ አብ እኔ ቃል የለኝም። እግዚአብሔርም ይለኝ። ኧረ ኮሩ አውሩሽ ያዝናችኋል ተጫወቱ። ኧረ ማሽቃበጥ ጥግ ድረስ ነው የምታሽቃበጥ። ኖ እኔ እድሉን አግኝቼ ዛሬ ነው ያገኘሁት። የመስጠት ነው ገጥሞኛ ማሽቃበጥ አይደለም ይሄ ኮሪያሊቲ ነው። አይታችሁ የምትፈርጁ ነገር እኮ ተራ በተራ አውሩ። ሲጀመር አንድ ጆሮ ነው ያለኝ፣ ስለዚህ አንዴ ነው የምሰማቸው። ሰው ተራ በተራ አውሩ። እንደኛ ሁለት ያለች ይሄ ማሽቃበጥ አይደለም፣ ይሄ ሪያሊቲ ነው፣ ትክክለኛ ነገር ነው። እንኳን እኔ አንቺን በጣም የሚያዝናናሽ ጌመር ነው ማሚ ማለት አይደለም። ይናፍቃል ሜቢ ሊሆን ይችላል፣ ግን እኔ በጣም ነው እኔ ብቻ ሳይሆን በጣም ሙሉ ኢትዮጵያ እንዴት ነው የሚያዝናና? የትኛው ጌሙ ነው የሚያዝናና? ላይቭን አታይም? እንደ ስንት ሰው ቁጭ ብሎ እንደሚያየው ታየው። ሌላው ምንም ችግር የለብኝም ብለሽ ከራሴ ጭምር ነው የምልህ። ቆይ አንዴ ተራ በተራ እናውራ። ሲቀጥል ከራሴ ጭምር ቁጭ ብዬ ላየው ይችላል፣ ግን ያስጠላሉ። የሆነ ህግ ነው የሚጣሰው እና ደስ ይላል። እርግጠኛ ነህ አንተ አሁን አስደስቶ ነው? እርግጠኛ ነህ? ማን ነው ህግ ሲጥሰኝ? በጣም ነው የሚያስደስተኝ። እንደማም የሚያስደስተኝ ጌመር የለም ማለት ሁሉም የራሱ ህግ አለው። ኧረ ተው አታሽቃብጡ። ኧረ ተው ባላሽቃበጥ ደስ ይላል ነበር፣ ግን የማሽቃበጥ አይደለም ሪያሊቲ ነው። ኧረ በጣም ነው የምታሽቃብጡት። በባዶ ሆዳ ነው የጠጣችው እቺ። እርግጠኛ ነኝ የምልንገር አሁን ልትሄድብኝ ነው? እየሄድኩብሽ የለም በእርግጠኛ ሰከረሻል። ኧረ እባክህ ያ ሰካራም እኮ ከኔ ጋር አይግባባም። እኔ ቃሚ ነኝ ገባሽ? አይ ነው የሰካራሞች ቀን አለ፣ እሑድ ቀን በጣም የምጠላው ቀን እሑድ ቀን ነው። እኔ ጌም አይመቸኝም። ማሻአላ ዛሬ ግን እሑድ አይደለም ገና ማክሰኞ ነው። አንዱ 11 ጊዜ አስቀጥቅጦን ከዛ በነጋታው ማሜ ትላንት ተመቸው ይሻላል ደስ ብለዋል አይደል? ቴንኪው አላልከኝ ማለት ምን ብለዋለሁ እንዴ? ትናንት ተጫውተው አንተ የምትቀጣው ምናምን አይደለም። አንተ ስር ሆነው የሚያሽቃብጡ ሰዎች ወላሂ ሀቅ ከሆነ እስቲ ኑ አላችሁ። አሁን 8 ከራሴ ጋር 9 አይደል? ተናገሩ። እኔ አይመቸኝም ፐርሰናሊ። ጌሙ ደስ ይለኛል ሲቀጣና ሲቀጣ ያለው ነገር ግን ደስ አይለኝም አይለኝም። እኔ እንደ ማሜ የሚቀጣ ሰው አይተሽ ታውቂያለሽ ወይ? ምንድን ነው የምትይው አንቺ ሳራ? በአጋጣሚ ማውቃቸው ጌሞች ይቀጣል። ሲቀጣም ደስ አይለኝም፣ ሲቀጣም ደስ አይለኝም። ሲጀመር ቅጣት የሚባል ነገር ደስ አይለኝም። እሱ ያንቺ ችግር እኮ ነው። ሁሉም ሰው የራሱ ህግ አለው። እሱ ደግሞ በራሱ ህግ ነው የሚመራው፣ በማንም አይደለም። ይሄንን መረዳት ነው ያቃተሽ ሴትዮ። እኛ እኮ የምናየው 24 ሰዓት ነው። ማሜን የምናየው 24 ሰዓት ነው እንጂ በኮንዲሽን አይደለም። እዚህ ጋር ሲኖረውም ሲቀጣም ነው የምናየው።
አንቺ ደግሞ እኛ አሁን ጨብ ብለን አይደለም በንጹህ ህሊና ሆነን ነው የምናየው ማሜ ማለት ነው። ገብቶሻላ? ታማሚዎች እንደ በቃ እንደ አማኑኤል ትሪት መደረጊያ፣ ጥናቶች ደግሞ እንደ መዝናኛ፣ ዲያስፖራዎች ደግሞ እንደ በቃ እንደ አንድ ነገር ነግራቸዋለሁ። እያዳመጥኳችሁ ነው። እንዴት ነህ? እንዴት ነሽ ብሌንዬ? ደህና ነህ ምትለውን ሰማሽ? እውነት እኔ እንደ ማሜ ቲክቶክ ላይ ማርያምን፣ ይሄ ማሽቃበጥ አይደለም ግን እንደ ማሜ የሚመቸኝ የለም። ብዙ ቦታ ሄዳለሁ ግን ከእንቅልፌ ስነቃ ራሱ ማሜ ካለ ጌም ላይ ወደ ጌሙ ነው እንትን ብለውና በጣም ነው ደግሞ ቅጣት እንደ ማሜ የሚቀጣል እንዴ? እንደሌሎች እኮ የውስጥ ቅጣት አይቀጣም። እግዚአብሔር ነው። በደረሰን መረጃ ሳርዬ ከመድኃኒቷ በፊት ነው እየጠጣችው። ያ የሆነ ያለፈ ክትባል አልወሰደችም። እርግጠኝነት የዘለለችው ነገር አለ እንጂ ማሜ ወላሂ በጣም ጤነኛ አይደለም ማለት ነው። አካውንት ክፈትልን ቲክቶክ ወላሂ አሁን እዚህ ቁጭ ብዬ ማለት ነው እንደው ማሜን እያስቀበቅኩ አይደለም። ይኸው አሰማለሁ ከፈለክ ድምጽ ያለውን ጀማዓ ማለት ነው። ስቲል ነው ይሄን ያክል ነው ማሜን ሳሪ። ስለዚህ አንቺ ደግሞ አሁን በነገራችን ላይ እኔ አሁን ማሜ ጥሩ ነው ውሰጂ የከሰዓት አሁን እናውራ። አወራችሁ አይደል? አሁን እናውራ። ማሜ ጥሩ ነው፣ ማሜ ይቀጣል፣ ማሜ ያቀጣል አላልኩም። አታሽቃብጡ ነው ያልኩት። አፍሽ ተያያዘብን እኮ ወይ በመስማት ተባበሪ። እውነታው ነው። እውነታውን መቀበል ለምን ከበደሽ? አቤት ይሄ እውነታ እኮ ማሽቃበጥ አይደለም። አንቺም ስለሚመችሽ አይደለ እዚህ ቁጭ ብለሽ የምታየው። ጊዜሽን ሰውተሽ ለምን መጣሽ? ካልተመቸሽ እኔ እሺ ሴት ከሴት ጋር ታውራ። ወንዶች ሚውት አድርጉ እስኪ አንዴ። ዌልካም ሮዛ። ሮዛ ሚውቱን አንሺ። ሰላም አለይኩም ማሚ። ወአለይኩም ሰላም። እንዴት ነሽ? ሁሉ ሰላም አልሐምዱሊላህ አለሁልሽ። እና እኔ ማሜን አይደለም መጣላው ስታሽቃብጦ ለመጣላው አለች ሴትዮዋ። ገባውላት እንዴ? እኛ ማሽቃበጥ ሳይሆን ያለውን ነገር ነው። ጌም ማሚ ጋር ነው የቀረው። ይሄ ታወቀ ነገር እሷ ሊመስላት ጌሜ እንዴት ነው ይመችሻል እንዴ? ሞቼ ነው የምወደው ጌም። እሺ ሳራ ጥያቄ ካለች ሚውቱን አንሺው። የኔ ምስኪን 28 ሌቭል ገብታ የኔ ጥያቄ ካለሽ ብለኛል ማሚ አይደል? የኔ ጥያቄ ሳትቀጣጡ በሰላም በቃ ጌም መጫወታችሁ ነው። 28 ሌቭል የገባሽው የት ነው? ምን አገባ? በቃ እቺ ሰተሽ ጨልልሽ። በቃ 28 አረባኩ ሰንደር ሰከተሻል። ማኝ ኔክስት ላይ ስንተዋወቅ 40 ነው የምገባው። አትገቢም። እመኛ ጨምሪ። እኔ ከፈለግሽ ባንቺ 42 ገባ። ትቀጣለህ? ሄድበት። እኔ ባንቺ 42 ገባለሁ። እዚህ የህዝብ እያየ አንቺ ነው የቶፕላይ በትልቁ ባይ የማን ጊፍተር ነሽ አንቺ? ምን አገባ? ማን አውርዷት ነው? ጨልላለች። ሚንበራ ራሱ እዚህ ጠቁሯል እኮ ጠቁሯል። ምን ሆነ አለ? ሴትዮዋ ፎሎ አድርጋኝ ነው። ፎሎ ራሱ አልመለስኩላትም። አርባሊ በል ጽፋ ነው የምትገባው። ጽፋ ነው አርባ አላጽፈውም እንጂ ራሱ ሴትዮዋ ሳታስብ በቃ 28 ሌቭል ገባች። ትልቅ ሌቭል ላይ ያለች ይመስሏታል። በቃ ህይወት ተዛብቶባታል። አባቴ እመነኝ። ከዛም ከዚህ እቺ ማለት የሆነ እንትን እንደዚህ ዜድ ናት። በቃ እንደዚህ ዜድ ይጅበት ህይወት የላትም። ማሚ ግን ወላሂ መድኃኒት አልወሰደችም ይመስለኛል። አነጋገሯ ነርቨስ ነው። የሆነ የተወለጋገደ ነገር ነው የምትናገረው። ያ ሰክራለች። በጣም ሰክራለች።
አንደኛ በጣም ሰክራለች፣ ሁለተኛ በቃ ማለት ግራ ገብቷታል። በቃ የምትናገረውን እራሱ አታውቅም። በቃ 28 ሌቭል ገብታለች። በእርግጠኝነት ጨልላለች። ይችላል ትልቅ ጊፍት የሰጠች ምናምን መስሏታል። 28 ሌቭል 2 አንበሳ አይሆንም እኮ። እቺን ጤነኛ የምታደርገው ፑሽ አድርገህላት ነው። በቃ ጌም